ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። የብልጽግና ፓርቲ በሐረሪ ክልል ድሬ ጠያራ ወረዳ ባካሄደው የምርጫ ቅስቀሳ በወረዳው የተጀመሩ የልማትና የብልጽግና ጉዞዎችን ይበልጥ አጠናክሮ እንደሚቀጥል አስታውቋል። የወረዳው ነዋሪዎችና ከፍተኛ የክልል አመራሮች በተገኙበት በዚህ መድረክ ፓርቲው ባለፉት ዓመታት ያስመዘገባቸውን ስኬቶችና የቀጣይ የትኩረት አቅጣጫዎችን አቅርቧል። አዩብ ካዛሊ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት በክልሉ ድሬ ጠያራ ወረዳ የምርጫ ቅስቀሳ መርሃ ግብር አካሂዷል። በቅስቀሳ መድረኩ ላይ ተገኝተው ንግግር ያደረጉት የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ፓርቲው በስድስተኛው ሀገር አቀፍ ምርጫ ወቅት ለህዝቡ የገባውን ቃል ለመፈጸም ባለፉት 5 ዓመታት በቆራጥነት ሲሰራ መቆየቱን ተናግረዋል። አርሶ አደሩን ከተረጂነት በማላቀቅና የገበሬውን ህይወት በማሻሻል ረገድ አመርቂ ውጤቶች መመዝገባቸውን የጠቀሱት ምክትል ርዕሰ መስተዳድሯ የመሰረተ ልማት ዝርጋታና የሰላም ግንባታ ስራዎች ተጠናክረው እንዲቀጥሉ ፓርቲው ዝግጁ መሆኑን አረጋግጠዋል። ወይዘሮ ሮዛ አክለውም በወረዳው የተጀመሩ የልማት ስራዎች የወረዳውን ገጽታ ከመቀየር ባለፈ ለክልሉ ኢኮኖሚያዊ እድገት ከፍተኛ አስተዋጽኦ እያበረከቱ መሆኑን ገልጸው ፓርቲው በቀጣዩ ምርጫ የህዝብን ድምጽ በማግኘት እነዚህን የለውጥ ስራዎች ወደ ላቀ ደረጃ ለማሸጋገር መዘጋጀቱን አስታውቀዋል። የሐረሪ ክልል ብልጽግና ጽህፈት ቤት ኃላፊ አቶ ጌቱ ወይሳ በበኩላቸው ፓርቲው ባለፉት ዓመታት በወረዳው የህዝቡን የልማት ጥያቄዎች ለመመለስ ሰፋፊ ተግባራትን ሲያከናውን መቆየቱን አስታውሰዋል። በተለይም የግብርና ምርታማነትን ለማሳደግ የተከናወኑ የውሃ አማራጮች ልማት፣ የትምህርትና የጤና ተደራሽነት እንዲሁም የወጣቶች የስራ ዕድል ፈጠራ ውጤታማ መሆናቸውን በዝርዝር አቅርበዋል። ፓርቲው በቀጣይም የወረዳውን የተፈጥሮ ሀብትና የሰው ኃይል በመጠቀም የነዋሪዎችን የኑሮ ደረጃ ለማሻሻል የሚያስችሉ አዳዲስ የልማት እቅዶችን ይዞ መቅረቡን ገልጸዋል። በመርሃ ግብሩ ማጠቃለያ ላይ ፓርቲውን ወክለው ለክልልና ለህዝብ ተወካዮች ምክር ቤት በእጩነት የቀረቡ ተወዳዳሪዎች ትውውቅ ተደርጓል። በምርጫ ቅስቀሳ መድረኩ ላይ የሐረሪ ክልል ምክር ቤት አፈ ጉባኤ አቶ ሱልጣን አብዱሰላም፣ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር፣ የክልሉ ብልጽግና ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳን ጨምሮ ከፍተኛ የአመራር አካላት፣ የሀገር ሽማግሌዎችና የወረዳው ነዋሪዎች ተገኝተዋል። በሰባተኛው ጠቅላላ ምርጫ የሀገርን የልማት ጉዞ የሚያስቀጥል ፓርቲ ለመምረጥ ዝግጁ መሆናቸውን በሐረር ከተማ የሚገኙ ወጣቶች ገለጹ። ምርጫው ሰላማዊ፣ ዴሞክራሲያዊ እንዲሆን የወጣቶች ሚና የላቀ መሆኑን የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ አስታውቋል። ዘገባው የሙሄዲን ሙክታር ነው። ተጨማሪውን ገዛኸኝ አራጋ ያቀርበዋል። በሀገር ደረጃ እየታየ ያለውን ፖለቲካዊና ኢኮኖሚያዊ ለውጥ ለማስቀጠልና ዲሞክራሲ የሰፈነባት ሀገር ለቀጣዩ ትውልድ ለማስተላለፍ በሰባተኛው ጠቅላላ ምርጫ ላይ በንቃት ለመሳተፍ ዝግጁ መሆናቸውን የሐረሪ ክልል ወጣቶች ገለጹ። ያናገርናቸው ወጣቶች እንደገለጹት የሀገሪቱን የልማት ጉዞ በትክክል ማስቀጠል የሚችል ፓርቲ ለመምረጥ ዝግጅታቸውን ማጠናቀቃቸውን ተናግረዋል። የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ በበኩሉ ዘንድሮ የሚካሄደው ሰባተኛ አጠቃላይ ምርጫ ሰላማዊ፣ ፍትሐዊና ዲሞክራሲያዊ እንዲሆን የወጣቶች ሚና ወሳኝ መሆኑን አስታውቋል። ዘንድሮ በሰባተኛው ሀገራዊ ምርጫ ላይ አሁን ላይ ምርጫ ካርድ እያስወሰድን ያለነውና ግንቦት 24 ላይ ለሚያደርሳቸው የምርጫ ለወደፊት የሚቀጥሉትን 5 ዓመታት ይመራኛል፣ ለኔ የኔን ሀሳብ ወይ ደግሞ እንደ ወጣት የወጣትን ድምጽ ያሻግርልኛል የሚለውን የመንግስት ለመምረጥ በዛሬው ዕለት የምርጫ ካርዱን መውሰድ አለበት የሚል ሀሳብ ነው ያለኝና እንደ ወጣት አሁን ወጣቱ እንደ አባዲር ወረዳ ካለን የወጣት ቁጥር ከመቶ ቢያንስ ከ98% 95% ወስዷል ማለት ነው ምርጫ ካርዱ ማለት ነውና የቀሩትን ትንሽ ቀናቶች ደግሞ የቀሩትንም የቀሩትን ፐርሰንትም ለመዝጋት በተገቢ መልኩ የሰራን ያለነውና ይህን ካርድ ከወሰደ በኋላ ለግንቦት 24ቱ ይበጀኛል ይመርጠኛል የሚለው ነገር ካርድ ለመውሰድ ደግሞ ወጣቱ የራሱን ድምጽ፣ የራሱን ማንነት፣ የራሱን ህልውና ለማስቀጠል ይበጀኛል የሚለውን ለመምረጥ የተሻለ ሰው ይመርጠኛል የሚለው ነገራቶች ለመውሰድ ዛሬ ላይ ካርዱን እየወሰደን ያለውና ያው በያዝነው ዓመት እንግዲህ የሀገር አቀፍ ምርጫ ይጠብቀናል። በዚህ ምርጫ ላይ ደግሞ እኛ ወጣቶች የምርጫ ካርዳችንን በመውሰድ ነገ ይወክለናል፣ የወጣቱን
ጥያቄ መልስ ይሰጣል። እንዲሁም ሀገራችንን ወደፊት በልማትም በእድገትም በተለያየ ዘርፍ ሊያሳድግ ይችላል ብለን የምናምንበትን ፓርቲ ለመምረጥ ዛሬ ነው የድምጽ መስጫ ካርዳችንን ወስደን ሁላችንም ያንን ቀን በጉጉት ጠብቀን ድምጽ መስጠት አለብን ብዬ ማስበው። ስለዚህ ሁሉም ወጣት በየምርጫ ጣቢያው በመሄድ እያንዳንዱ ወጣት በየአካባቢው ያለው የምርጫ ካርድ ወስዶ የሚገባውን የሚያምንበትን መንግስት መምረጥ አለበት ብዬ ነው ማስበው። አንደኛ ዲሞክራሲያዊነትን የሚያሳይበት መንገድ ነውና ፍትሃዊነትን እና ህዝቡ የራሱ የፈለገውን ምርጫ ይበጀናል፣ ያስፈልገናል፣ ይመራናል ብሎ ያመነበትን ሰው እንዲመርጥ እድሉ መስጠት ነው መንግስት። በቢሮው የወጣቶች ዳይሬክቶሬት ዳይሬክተር አቶ አብዱልፈታህ አብዱልከሪም እንደገለጹት ወጣቶች በምርጫው ሂደት በንቃት እንዲሳተፉ ቢሮ በትኩረት እየሰራ ይገኛል። ወጣቶች የሀገር ፍላጎት የዜጎችን ጥያቄ መልሳል ብለው የሚያምኑበትን ፓርቲ በነጻነት በመምረጥ ድምጻቸውን መስጠት እንዳለባቸው ዳይሬክተሩ አሳስበዋል። በተለይም የሀረሪ ክልል የሚታወቅበትን የሰላምና ፍቅር አርያነት በመጠበቅ የምርጫውን ሰላማዊነት ለማረጋገጥ ወጣቶች ግንባር ቀደም ድርሻቸውን እንዲወጡ ጥሪ ቀርበዋል። ለወጣቱ በዋናነት ይሄ ምርጫ የሚጠቅመው ወጣቱን ተሳታፊ ከማድረግ አንፃር፣ ወጣቱን ተጠቃሚ ከማድረግ አንፃር፣ ወጣቱ በኢኮኖሚ በማህበራዊ ፖለቲካ ይጠቅመኛል የሚለውን ወጣት የሚወክለውን እንግዲህ ይመርጥበታል። ይሄን ሲመርጠው እንደ ህዝብ እንደ ወጣት አሁን ለምሳሌ ስራ አጥ ከሆነ ስራ እድል የሚያመቻችለትን ስራ እድል ደግሞ ጠባቂነት ውጪ ስራ ተፈጥሮለት እንዲሰራም ከማድረግ አንፃር የሚበጁን የሚጠቅሙት ሁኔታዎች አሉ። ከዛ ውጪ ደግሞ የወጣቱን ደግሞ የሚወክልም አካል ስላለ ይሄ ወክለኛል ወጣቱ የሚለውንም ደግሞ ለዛ ድምጽ የሚሰጥበት ሁኔታዎችን ኦልሬዲ ዝግጁ ሆኖ እየጠበቀ ነው ያለው ማለት ነው። ከብሔራዊ ምርጫ ቦርድ የተገኘው መረጃ እንደሚያመላክተው 7ኛው ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም የሚካሄድ ይሆናል። ለዘንድሮ የ6ኛ ክፍል ክልላዊ ፈተናና የ8ኛ ክፍል ሀገር አቀፍ ፈተና የተሻለ ውጤት ለማስመዝገብ በቂ ዝግጅት እያደረጉ መሆኑን በሐረሪ ክልል በሶፊ ወረዳ የሚገኙ ተማሪዎች ገለጹ። በፈተናው ውጤታማ ለመሆን ከመደበኛው የትምህርት ሰዓት ውጪ ተጨማሪ ትምህርትና ድጋፍ እየተሰጣቸው መሆኑን ተማሪዎቹ ተናግረዋል። ዘገባው የጌትነት ዘውዴ ነው። ገዛኛ አራጌ ተጨማሪውን ያቀርበዋል። በሐረሪ ክልል በሶፊ ወረዳ የጎሮ አንደኛ ደረጃ ትምህርት ቤት ተማሪዎች ለ6ኛ ክፍል የክልል አቀፍና ለ8ኛ ክፍል ብሔራዊ ፈተና ራሳቸውን እያዘጋጁ መሆኑን ተናገሩ። ከተማሪዎቹ መካከል ኦብሳዲ ጀማልና ጋሃንጣሃ ናስር እንደተናገሩት በትምህርት ቤት የሚሰጠው ተጨማሪ ድጋፍ ለፈተና ያላቸውን ዝግጅትና በራስ መተማመን እንዳሳደገው ገልጸዋል። ቆፒ ሚኒስትሪ ራነቲ በርሶኒ ከኛለን አለ ጋሪ ነው በርሲሳ ይረን በዚህ ዓመት ጥሩ ውጤት ለማስመዝገብ እያጠናን እንገኛለን። መምህራኖቻችንም መደበኛውን ትምህርት ጨምሮ በሳምንቱ መጨረሻ ቅዳሜና እሁድና ከክፍለ ጊዜ ውጪ ተጨማሪ ትምህርቶችን እያስተማሩን ነው። ቱቶሪያሊ አርካቻ ጅራ በርሶኒ ከኛለን ሀለ ጋሪ ነው በርሲሳ ይረን የትምህርት ቤቱ መምህርት ሳራዊት ከተማ በበኩላቸው ለ6ኛ ክፍል ተማሪዎች የክልል ፈተና መነሻ ያደረጉ የተለያዩ ጥያቄዎችን በማዘጋጀት ተማሪዎችን እያለማመዱ መሆኑን ጠቅሰዋል። ይህ የዝግጅት ስራ ይበልጥ ውጤታማ እንዲሆን ከወላጆች ጋር በቅንጅት እየተሰራ መሆኑን አስረድተዋል። የጎሮ አንደኛ ደረጃ ትምህርት ቤት ርዕሰ መምህር ዮሐንስ መንግስቱ እንደገለጹት ትምህርት ቤቱ በ2017 የትምህርት ዘመን በ6ኛ ክፍል ሚኒስትሪ ፈተና በሶፊ ወረዳ ከፍተኛ ውጤት በማስመዝገብ በርካታ ተማሪዎችን ማሳለፍ መቻሉን ተናግረዋል። በ2018 የትምህርት ዘመን ደግሞ ካለፈው ዓመት የተሻለ ውጤት ለማስመዝገብ በተማሪዎች በመምህራንና በወላጆች መካከል ጠንካራ ቅንጅት ተፈጥሮ እየተሰራ ይገኛል ብለዋል። የክልሉ ትምህርት ቢሮ ባስቀመጠው አቅጣጫ መሰረት የተማሪዎች የትምህርት አቀባበልና ስነ ልቦና ለማጠናከር ከመደበኛ የትምህርት ሰዓት ውጪ ልዩ ድጋፍ እየተደረገ እንደሚገኝ ገልጸዋል። ኤጋ በረቶታ ኩታጃፊ ንብረት ብረተን ከነ ሚልከሱዳፍ ዋን ባይቶ ጀተማጅር ተቆፋ ቱቶሪያሊን ጉያ ውተተራይ ላንቀሰት ተበረቴ ከነማጅራ እንደ ጎሮ ትምህርት ቤት ከመስከረም ጀምሮ እቅድ አውጥተን እየሰራ እንገኛለን። ከነዚህ መካከል በተከታታይና በተቀናጀ መልኩ ለተማሪዎች የቲዩቶሪያል ትምህርት መስጠት አንዱ ነው። ተማሪዎች ወደ ቤት ሲመለሱ እንዲያጠኑ ከወላጆች ጋር የተቀናጀ ስራ እየተሰራ ይገኛል። በሶፊ ወረዳ ባለፈው ዓመትም ጥሩ ውጤት አስመዝግበን አሳልፈናል። ዘንድሮ ግን ከዚህ የተሻለ ውጤት ለማስመዝገብ እየተሰራ ነው። ዲሲ ወደለጋን ረጅራቴ ሲራተከሰቻ ማቲፋን ወልማሬና አልከነ ጉያረተጆች አጀረቻ ተማሪዎች ለወደፊት አላማቸው ስኬት ዛሬ በስነ ልቦና ተዘጋጅተው መስራት እንዳለባቸው የተመላከተ ሲሆን ወላጆችም ለልጆቻቸው አስፈላጊውን ክትትልና ቁጥጥር በማድረግ የበኩላቸውን ድርሻ እንዲወጡ ጥሪ ቀርቧል።
ወደ ሀገር አቀፍ ዘገባዎች አለፍን። የኤሌክትሪክ መሰረተ ልማት ስርቆት ለኃይል መቆራረጥ ዋነኛ ምክንያት በመሆኑ ማህበረሰቡ የመሰረተ ልማት ሀብቱን በባለቤትነት ስሜት እንዲጠብቅ የውሃና ኢነርጂ ሚኒስቴር ጥሪ ያቀረበ። በሌላ ዜና በ2018 በጀት ዓመት 8 ወራት ውስጥ የገቢ ምርቶችን በሀገር ውስጥ በመተካት 4.2 ቢሊዮን ዶላር የውጭ ምንዛሬ ማዳን መቻሉንና የኢንዱስትሪዎችን የማምረት አቅም በከፍተኛ ሁኔታ ማደጉን የኢንዱስትሪ ሚኒስቴር አስታወቀ። ባህር ጠንክርኝንና መሰል ሀገር አቀፍ ዘገባዎችን በተከታይነት ያቀርብልናል። የኤሌክትሪክ መሰረተ ልማት ስርቆት ለኃይል መቆራረጥ ዋነኛ ምክንያት በመሆኑ ማህበረሰቡ የመሰረተ ልማት ሀብቱን በባለቤትነት ስሜት ሊጠብቅ እንደሚገባ የውሃና ኢነርጂ ሚኒስቴር ጥሪ ያቀረበ። የውሃና ኢነርጂ ሚኒስቴር ዶክተር ኢንጂነር ሀብታሙ ይተፋ ለጋዜጣ ፕላስ እንደገለጹት በመላ ሀገሪቱ የሚገኙ የመሰረተ ልማት አውታሮች በጸጥታ ኃይል ብቻ መጠበቅ የማይቻል በመሆኑ የማህበረሰቡ ንቁ ተሳትፎ ወሳኝ ነው። ኤሌክትሪክ መቆራረጥ ከሚያጋጥምባቸው ምክንያቶች አንዱ የመሰረተ ልማት ስርቆት መሆኑን ጠቁመው ህዝቡ ልማቱን የመጠበቅ ኃላፊነት እንዳለበት አሳስበዋል። መንግስት ያለውን የኤሌክትሪክ ኃይል በፍትሃዊነት ተደራሽ ለማድረግና ለኃይል መቆራረጥ ምክንያት የሚሆኑ ያረጁ መስመሮችን የማዘመን ስራዎችን እያከናወነ መሆኑን ሚኒስትሩ ገልጸዋል። ሰው የራሱን ሀገር መስረቅ የለበትም ያሉት ሚኒስትሩ የኤሌክትሪክ መጥፋት በሰው ህይወት ጭምር ከፍተኛ ጉዳት የሚያደርስ በመሆኑ ግለሰቦች ለርካሽ ጥቅም ሲሉ የሚፈጽሙትን ሌብነት ህብረተሰቡ በንቃት ሊከታተል እንደሚገባ አሳስበዋል። በ2018 በጀት ዓመት 8 ወራት ውስጥ የገቢ ምርቶችን በሀገር ውስጥ በመተካት 4.2 ቢሊዮን ዶላር የውጭ ምንዛሬ ማዳን መቻሉን የኢንዱስትሪዎች የማምረት አቅም በከፍተኛ ሁኔታ ማደጉን የኢንዱስትሪ ሚኒስቴር አስታወቀ። የሚኒስቴሩ የኮሙኒኬሽን ስራ አስፈጻሚ አበባ ታመነ ለአዲስ ዘመን ጋዜጣ እንደገለጹት የኢትዮጵያ ታምርት ንቅናቄ በሀገሪቱ የማኑፋክቸሪንግ ኢንዱስትሪ ላይ መዋቅራዊ ለውጥ እንዲመዘገብ አድርጓል። ንቅናቄው ከተጀመረ ወዲህም በዘርፉ የታየው እድገት ተጨባጭ መሆኑን ጠቅሰው የአምራች ኢንዱስትሪዎች ቁጥርም በ2010 በጀት ዓመት ከነበረበት 18747 ተነስቶ በአሁኑ ጊዜ ወደ 27764 ከፍ ማለቱን አብራርተዋል። በ2014 ዓ.ም በኮቪድ-19 ወረርሽኝና በአጓ ስረዛ ምክንያት ኢንዱስትሪዎች የማምረት አቅም ወደ 46 በመቶ ዝቅ ብሎ የነበረ ቢሆንም በንቅናቄው በተደረገው የተቀናጀ ርብርብ በአሁኑ ወቅት ወደ 66.3 በመቶ ከፍ ማለቱን ስራ አስፈጻሚው አስታውቀዋል። ኢትዮጵያ ሰብአዊ ድጋፍ በራስ አቅም በመሸፈን የሰብአዊ ድጋፍ ሉዓላዊነቷን ማብሰር የሚያስችሉ ተጨባጭ ተግባራትን እያከናወነች መሆኑን የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም ገለጹ። የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም ለኢዜአ እንደገለጹት ኢትዮጵያ እንደ ሀገር ምንም ያልጎደላት ምንም ያላነሳት ሆና እያለ ለምን ተረጂ ትሆናለች ከሚል ሐሳቤ የመነጨ ኢኒሼቲቭ መሆኑን ገልጿል። በሀገራዊ ለውጡ ወዲህም መንግስት ተረጂነትን ለማስቀረት የምግብ ሉዓላዊነትን ለማረጋገጥ በግብርናው መስክ ተጨባጭ ለውጦች ማስመዝገቡን ገልጿል። የአደጋ ምላሽ ፈንድ በማቋቋም የሎጂስቲክስ ስርዓቱን በማሳለጥና ከውጭ የሚገባውን ስንዴ በማስቀረት ክልሎች የመጠባበቂያ ክምችታቸው እያሳደጉ ነው ብሏል። ከዚህ ባለፈም ለረጅም ዘመናት እሴት ሆኖ የቀጠለውን የቤተሰብ ኃላፊነትና የማህበረሰብ አጋርነት ተቋማዊ ይዘት እንዲኖረው እየተደረገ መሆኑን ገልጿል። በኢትዮጵያ 10 ክልሎች ሰብአዊ ድጋፍን በራሳቸው አቅም መሸፈን መቻላቸውን የገለጹት ኮሚሽነሩ አሁን ላይ ከውጭ የምናስገባው ስንዴ የለም ብሏል። ኢትዮጵያ ሰብአዊ ድጋፍን በራስ አቅም ለመሸፈን የጀመረችው ጉዞ በጠቅላይ ሚኒስትር አብይ አህመድ አመራር ሰጭነት በከፍተኛ ተነሳሽነት እየተከናወነ መሆኑን ገልጸው ስኬታማ ምዕራፍ ላይ እንደሚገኝም ተናግረዋል። የአዲስ አበባ ከተማ አስተዳደር የአገልግሎት አሰጣጥን ለማዘመንና ከተማዋን ለነዋሪዎቿ ምቹ ለማድረግ ከተጀመረው የሪፎርም ስራ እስካሁን 50 በመቶ የሚሆኑ የመንግስት አገልግሎቶች ዲጂታላይዜሽን በማድረግ ወደ መሶብ ዲጂታል የአንድ ማዕከል አገልግሎት ማስገባት መቻሉን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። የአገልግሎት አሰጣጡ ተደራሽ፣ ፈጣንና ከሙስና የጸዳ ለማድረግ ታስቦ የተጀመረ ይህ ስልታዊ እንቅስቃሴ ነዋሪዎች የንግድ ፍቃድ ማደስን፣ ግብር ማሰባሰብና
የግንባታ ፍቃድ ማግኘት የመሰሉ አገልግሎቶችን ከቤታቸው ወይም ከስራ ቦታቸው ሆነው በኮምፒውተርና በሞባይል እንዲያከናውኑ አስችሏል። በአራዳ ክፍለ ከተማ የተጀመረው የመሶብ ዲጂታል አገልግሎት በአሁኑ ወቅትም ወደ 6 ማዕከላት ማደግ የቻለ ሲሆን አገልግሎቱ ካገኙ 130 ሺህ ነዋሪዎች መካከል 88 በመቶ የሚሆኑት በተደረገላቸው መስተንግዶ መርካታቸውን ገልጸዋል። የውጭ ዜና በአሜሪካና በኢራን መካከል የተደረገው ድርድር ያለ ስምምነት መጠናቀቁን ተከትሎ ፕሬዝዳንት ዶናልድ ትራምፕ የኢራንን ወደቦች እንደሚዘጉ ከዛቱ በኋላ የነዳጅ ዋጋ በበርሜል $100 በላይ አሻቀበ። የዓለም ነዳጅ ዋጋን የሚተምነው የብሬንት ድፍድፍ ነዳጅ ዘይት በ7.3 በመቶ ጭማሪ በማሳየት $102.30 ተሽጧል። በሳምንቱ መጨረሻ ላይ የተደረገው ድርድር አለመሳካቱ የዓለም የኃይል ቀውስ እየተባባሰ ሊሄድ ይችላል የሚል ስጋትንም አስነስቷል። ባለፈው ረቡዕ ዋሽንግተንና ቴህራን የሆርሙዝ የባህር ወሽመጥ የንግድ መተላለፊያን ለመክፈት የ2 ሳምንት የተኩስ አቁም ላይ ስምምነት ላይ ከደረሱ በኋላ የነዳጅ ዋጋ $100 በታች ወርዶ ነበር። በተያያዘም አሜሪካና ኢራን በፓኪስታን የሰላም ስምምነት ላይ መድረስ ባለመቻላቸው ዶናልድ ትራምፕ አሜሪካ በሆርሙዝ ወሽመጥ የሚገቡና የሚወጡ መርከቦችን እንደምታግድ አስታውቀዋል። ይህ እቅዱ እንግዲህ እንደ ቻይና ላሉ ሀገራት ኢራን ነዳጇን እንዳትሸጥ የሚያግድ ሲሆን ይህም ኢራን ላይ ጫና ያሳድራል ተብሎ ይታሰባል። ዘገባው የቢቢሲ ነው። እሌንሽ መልስ አሜሪካና ኢራን በፓኪስታን የሰላም ስምምነት ላይ መድረስ ባለመቻላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በሆርሙዝ ወሽመጥ የሚገቡና የሚወጡ መርከቦችን እንደምታግድ አስታውቀዋል። የአሜሪካ ማዕከላዊ እዝ የአሜሪካ ኃይል ባህረ ሰላጤውን ጨምሮ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ ያለ ልዩነት እገዳውን እንደሚያስፈጽም ገልጸዋል። ይሁን እንጂ ሴንትኮም የአሜሪካ ኃይሎች ከኢራን ወደቦች ውጪ በሚደረገው የመርከቦች ነጻ እንቅስቃሴ ላይ እንቅፋት እንደማይሆን አስታውቋል። በትሩዝ ሶሻል ማህበራዊ ትስስር ገጽ ላይ ትራምፕ አሜሪካ ከሰኞ ጀምሮ በኢራን ወደቦች መርከቦች እንዳይንቀሳቀሱ እንደምትዘጋ ተናግረዋል። የመከላከያ ተንታኞች ይህ የአሜሪካ እርምጃ ኢራን ነዳጅ እንዳትሸጥ ያደርጋል ብለዋል። ጀስቲን ክራምፕ የተባሉ ተንታኝ የኢራንን ወደቦች ለመዝጋት ትራምፕ ያዘዙት እቅድ የኢራንን ጦርነት የበለጠ የሚያባብስና ስምምነት ባለመደረሱ የትራምፕን ብስጭት የሚያንጸባርቅ ነው ብለውታል። እቅዱ እንደ ቻይና ላሉ አገራት ኢራን ነዳጇን እንዳትሸጥ የሚያገድ ሲሆን ይህም ኢራን ላይ ጫና ያሳድራል። አሜሪካና ኢራን አንዳቸው በሌላኛቸው ላይ የተሻለ የመደራደሪያ አቅም እንዳላቸው ያምናሉ ሲሉ የጠቆሙት ተንታኙ ሁለቱም አገራት ማሸነፋቸውን ሌላውን ዝቅ በማድረግ ለማሳየት እየሞከሩ ነው ሲሉ ገልጸዋል። ይህም የበለጠ ውጥረትና ውድመት እንደሚያስከትል ጠቁመው በሳምንቱ መገባደጃ የተደረገው ድርድር ምንም እንኳን ፍሬ ባያፈራም አዎንታዊ ተጽዕኖ አሳድሯል የሚል ስሜት እንዳላቸው ተናግረዋል። ሰፊ ውይይት ማድረጋቸው መልካም ነው፣ የሚያወያይ ምንም ነገር ባይኖር ኖሮ ድርድሩ በፍጥነት ይጠናቀቅ ነበረም ሲሉ ተናግረዋል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታተላችሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጥሩ ጊዜ